በቀዳማይ ልጅነት ልማት ላይ ትኩረት ሰጥቶ መስራት በትምህርት በሰው ኃይል ልማትና በኢኮኖሚ እድገት የረጅም ጊዜ ተጽዕኖ ያለው በመሆኑ አማራጭ ሳይሆን ግዴታ ነው አሉ የአዲስ አበባ ከንቲባ አዳነች አቤቤ። በቀዳማይ ልጅነት ልማት ላይ የሚታዩ ተግዳሮቶችን ነቅሶ በማውጣት የመፍትሄ አቅጣጫ ለማስቀመጥ ትኩረቱን ያደረገው በኢትዮጵያ ብሎም በአፍሪካ የመጀመሪያው ዓለም አቀፍ የቀዳማይ ልጅነት ኮንፈረንስ በአዲስ አበባ መካሄድ ጀምሯል። በጉባኤው ንግግር ያደረጉት የአዲስ አበባ ከንቲባ አዳነች አቤቤ ጉባኤው ለኢትዮጵያ ብቻ ሳይሆን ለአፍሪካ ብሎም ለዓለም ህጻናት፣ ለወላጆችና ለማህበረሰቡ ትልቅ እድል መሆኑን ገልጿል። ከተማ አስተዳደሩ የቀዳማይ ልጅነት እንክብካቤ ልማት ፕሮግራም በመቅረጽ በአካልና በአእምሮ የዳበረ በመልካም ስነ ምግባር የታነጸ ጤናማና ብቁ ዜጋን ለማፍራት ብሎም በህጻናት የወደፊት ሁለንተናዊ እድገት ላይ እየሰራ ነው ያሉት ከንቲባዋ 1.3 ሚሊዮን ለሚሆኑ ከ6 ዓመት በታች የሆኑ ህጻናትን ሁለንተናዊ እድገት ለማረጋገጥ እየተሰራ መሆኑን ጠቁመዋል። ከጽንስ እስከ 6 ዓመት እድሜ ባሉ ህጻናት ላይ መዋለ ንዋይ በማፍሰስና በመስራት አንድ ከተማ ሊያደርገው የሚገባው በጣም አስፈላጊ ኢንቨስትመንት መሆኑን በማመን በመስራትና አመርቂ ውጤቶችንም በማስመዝገብ የዛሬው ምዕራፍ ላይ መድረስ ችለናል። ለፕሮግራሙ ተግባራዊነት የበለጠ ለማሳለጥም እና ዘለቄታውን ለማረጋገጥ ያስችለን ዘንድ የአፍሪካ ቀዳማይ ልጅነት ልማት ማዕከልን አቋቁመናል። እንደ ከተማችንም ፍኖተ ካርታ ቀርጸን 1.3 ሚሊዮን የሚሆኑ ከ6 ዓመት በታች ለሆኑ ህጻናት ሁለንተናዊ እድገት መረጋገጥ እየሰራን ነው። የቀዳማይ ልጅነት ልማት በኢትዮጵያ እንዲሁም በአፍሪካ እምብዛም ትኩረት ሳይሰጥ የቆየ ሲሆን በአዲስ አበባ የተጀመረው የቀዳማይ ልጅነት ልማት አመርቂ ውጤት እያስመዘገበ በመሆኑ ወደ ሌሎች የአፍሪካ ሀገራት መስፋፋት እንዳለበት ከንቲባው አመላክቷል። አፍሪካ ችግር ብቻ የሚነገርባት ሳትሆን የመፍትሄ ሀሳቦች የሚገኙባት መሆን እንዳለባት የገለጹት ከንቲባዋ በጉባኤው የሚነሱ ሀሳቦች የነገውን ትውልድ እጣ ፈንታ ይወስናሉ ብለዋል። አፍሪካ ችግር ብቻ የሚነገርባት ሳይሆን መፍትሄ የሚገኝባትም መፍትሄ የምታፈልቅ አህጉር እንደሆነችም ማሳየት እንሻለን። ይህ ኮንፈረንስ ከእውቀት ማጋራት ባሻገር ወደ ተግባር የሚያመራ እንዲሆን ተስፋ አለን። ዛሬ የምንወስናቸውና የምንፈጽማቸው ጉዳዮች የነገ ትውልድን እጣ ፈንታ ይወስናሉ። ተገቢ ኢንቨስትመንት የትውልዱ ጽኑ መሰረት የምንገነባበት ሲሆን ትኩረት ያለመስጠት ደግሞ ከፍተኛ ዋጋ የሚያስወጣና ሊቃና የማይችል አሉታዊ ተጽዕኖም ያሳድራል። የቀዳማይ ልጅነት የልማት መርሃ ግብር አዲስ አበባን አፍሪካዊት የትውልድ ግንባታ ተምሳሌት ከተማ እያደረጋት መሆኑ በመድረኩ ተነስቷል። በ2015 ዓ.ም የቀዳማይ ልጅነት መርሃ ግብር ሲጀመር በእድገት ወደ ኋላ የቀሩ የህጻናት መጠን ከነበሩበት 13 በመቶ ወደ 10.9 በመቶ ዝቅ ማድረግ መቻሉ ተነስቷል። እንዲሁም የአንደኛ ደረጃ ትምህርት ቤት ዝግጁነታቸው ከነበረበት 49 በመቶ ወደ 90 በመቶ ማሳደግ መቻሉ ተመላክቷል። ይህ ተሞክሮ ለአፍሪካ ሀገራትም ተምሳሌት የሚሆን መሆኑ በመድረኩ የተገለጸ ሲሆን የአፍሪካ መንግስታት በአሁኑ ወቅት የቀዳማይ ልጅነት ፕሮግራምን ወደ ብሔራዊ አጀንዳቸው እያሸጋገሩ መሆኑን የአፍሪካ ቀዳማይ ልጅነት የልማት ማዕከል ዋና ስራ አስፈጻሚ ከበደ ወርቁ ገልጿል። አፍሪካ የቀዳማይ ልጅነት ልማት ላይ ተግዳሮት ብቻ አይደለም የሚያጋጥማት፣ አፍሪካ መፍትሄዎችንም እያመነጨች ነው። እንደ አዲስ አበባ በአህጉራችን መንግስታት የቀዳማይ ልጅነት ልማት በፖሊሲ ውይይቶች ትኩረት ከማይሰጥበት ወደ ቁልፍ የብሔራዊ ልማት አጀንዳዎቻቸው ደረጃ ማሸጋገር ጀምረዋል። በቀዳማይ ልጅነት ልማት ላይ ትኩረት ሰጥቶ መስራት በትምህርት በሰው ኃይል ልማትና በኢኮኖሚ እድገት የረጅም ጊዜ ተጽዕኖ እንዳለው ያነሱት ከንቲባ አዳነች አቤቤ በህጻናት ላይ መስራት አማራጭ ሳይሆን ግዴታ ነው ብለዋል። በቀዳማይ ልጅነት ላይ መንግስት ትርጉም ያለው ኢንቨስትመንትን ማድረግ አማራጭ ሳይሆን የግዴታ ስራ መሆኑንም ማስተዋል ይገባል። በዚህ መሰረት የተቀናጀ ሁለንተናዊ የህጻናት እድገትን ለማረጋገጥ የቀዳማይ ልጅነት ልማት አገልግሎቶችን ለሁሉም ልጆች በፍትሃዊነትና አካታች በሆነ መልኩ ተደራሽነትን ማረጋገጥ ወሳኝ ይሆናል። በታዳጊ ህጻናት ላይ መዋለ ንዋይ ማፍሰስ ማንኛውም ሀገር በመጪው ትውልድ ላይ ሊያደርጋቸው ከሚችላቸው እጅግ አስፈላጊ ኢንቨስትመንቶች መካከል ዋነኛ በመሆኑ የቀዳማይ ልጅነት ስርዓትን ለመለወጥ የባለድርሻ አካላት ሰፊ ትብብር እንደሚያስፈልግ ተጠቁሟል። የፖለቲካ አመራር ቁርጠኝነት፣ በማስረጃ ላይ የተመሰረተ የውሳኔ አሰጣጥ፣ የፖሊሲ ትግበራ፣ የሰው ኃይል ግንባታ እንዲሁም ለዘላቂ ስርዓት የሚውል ፋይናንስና ኢንቨስትመንትን ማስፋፋት የጉባኤው ዋነኛ አጀንዳዎች ናቸው።